እርግዝና ለብዙ ጥንዶች የህይወት ትልቁ ምኞት ነው። ነገር ግን አንዳንድ ጊዜ ነገሮች እንደምናስበው ፈጣን ላይሆኑ ይችላሉ። ብዙ ጥንዶች ለምን አላረገዝንም ብለው ሲጨነቁ ይታያሉ። ነገር ግን ሳይንሳዊ መንገዶችን በመከተል የእርግዝና እድልን እስከ 80% በላይ መጨመር እንደሚቻል ያውቃሉ? ዛሬ በዚህ ቪዲዮ ቶሎ ለማርገዝ የሚረዱ 5 ፍቱንና ሳይንሳዊ ደረጃዎችን የሚጠብቁ እያንዳንዱን በዝርዝር እንመለከታለን። በተለይ መጨረሻ ላይ የምነግራችሁ ነጥብ ብዙዎች የሚሳሳቱበት ግን ደግሞ ቁልፍ መፍትሄ ነው። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የሰውነትን ዑደት በጥልቀት መረዳት። አንደኛውና በጣም ወሳኙ ነጥብ የሴትን ልጅ የመራቢያ ዑደት ማወቅ ነው። ብዙ ጥንዶች በማንኛውም ጊዜ ግንኙነት ቢደረግ እርግዝና ይፈጠራል ብለው ያስባሉ። ይህ ግን ስህተት ነው። የእንቁላል መፈልፈያ ወይንም ኦቭዩሌሽን በወር አበባ ዑደት መሃል ላይ አንዲት እንቁላል ከማህፀን ትወጣለች። ይህች እንቁላል በህይወት የምትቆየው ለ12 ሰዓት እስከ 24 ሰዓት ብቻ ነው። ፈርቲላይል ዊንዶው የወንድ ዘር ስፐርም በሴት ማህፀን ውስጥ እስከ 5 ቀን ሊቆይ ይችላል። ስለዚህ እንቁላል ከመፈልፈሏ ከ3 ቀን በፊት ግንኙነት ማድረግ እድሉን እጅግ በጣም ከፍ ያደርገዋል። እንዴት እናውቃለን ካላችሁ፣ የሰውነት ሙቀት ይኖራል። የሰውነት ሙቀት መጨመር፣ የማህፀን ፈሳሽ መዘርጋት፣ እንደ እንቁላል ነጭ የመሆን ነገር ይኖራል እና የሆድ ቁርጠት ምልክቶች ሊታዩ ይችላሉ። ሁለተኛው ለእርግዝና የሚያዘጋጁ ምግቦችና ቫይታሚኖች ናቸው። ሰውነቶ ለጽንስ ዝግጁ መሆን አለበት። ጽንስ ከመፈጠሩ በፊት የሚወስዱ ምግቦች ለጽንሱ ጤናማነት ወሳኝ ናቸው። ፎሊክ አሲድ፣ ይህ ቫይታሚን የጽንሱ አከርካሪና ጭንቅላት ጤናማ ሆኖ እንዲያድግ ይረዳል። እርግዝና ከመከሰቱ ቢያንስ 3 ወር በፊት መጀመር ይመከራል። ጤናማ ስብ እንደ አቮካዶ፣ ለውዝና ኦሜጋ 3 ያላቸው ምግቦች ሆርሞን እንዲስተካከል ይረዳሉ። የወንድ ሚና፣ እርግዝና የሁለት ሰው ውጤት ነው። ወንዶች በዚንክ እና በቫይታሚን ሲ የበለጸጉ ምግቦችን በመመገብ ስፐርም ጥራታቸውን ማሳደግ አለባቸው። ሶስተኛ፣ የአኗኗር ዘይቤ ማስተካከልና ክብደትን መቆጣጠር። ክብደትና እርግዝና ቀጥተኛ ግንኙነት አላቸው። ከመጠን በላይ መወፈር ወይም ኦቤሲቲ በሰውነት ውስጥ የኤስትሮጂን ሆርሞን እንዲበዛ ያደርጋል። ይህ ደግሞ እንቁላል እንዳይፈለፈል ሊያደርግ ይችላል። በሌላ በኩል ደግሞ በጣም መቀነስ የሆርሞን እጥረት ሊቀጥል ይችላል። ሶስተኛ፣ የአኗኗር ዘይቤ ማስተካከያና ክብደትን መቆጣጠር ነው። ክብደትና እርግዝና ቀጥታ ግንኙነት አላቸው። ከመጠን በላይ መወፈር ወይም ኦቤሲቲ በሰውነት ውስጥ የኤስትሮጅን ሆርሞን እንዲበዛ ያደርጋል። ይህ ደግሞ የእንቁላል እንዳይፈለፈል ሊያደርግ ይችላል። በሌላ በኩል ደግሞ በጣም መቀነስ የሆርሞን እጥረት እንዲከሰት ሊያደርግ ይችላል። ስለዚህ ውጥረትና ጭንቀት፣ ለምን አላረገዝኩም ብሎ መጨነቅ በራሱ እርግዝናን ያዘገያል። ጭንቀት በጭንቅላታችን ውስጥ የሚገኙ የመራቢያ ሆርሞኖችን የሚያዙ ክፍሎችን ስራ ሊያዛባ ይችላል። ስለዚህ ክብደትን መቆጣጠርና አላስፈላጊ የሆኑ የአኗኗር ዘይቤን መቀነስ እጅግ በጣም አስፈላጊ ነው። አራተኛው በትክክለኛው ሰዓት ግንኙነት ማድረግ ነው። ብዙዎች በየቀኑ ግንኙነት ካደረግን ቶሎ ይሳካል ብለው ያስባሉ። በየቀኑ ግንኙነት ማድረግ የወንዱን ዘር ወይም ስፐርም መጠን ሊቀንስ ይችላል። ስለዚህ በሳምንት ቀናት ውስጥ በየ2 ቀን ግንኙነት ማድረግ ውጤታማ ያደርጋል። ግንኙነት ካደረጉ በኋላ ወዲያውኑ ከመነሳት ይልቅ ለ15 ደቂቃ በጀርባ መተኛት ዘሩ ወደ ማህፀን እንዲጓዝ ይረዳዋል ማለት ነው። አምስተኛው መቼ ነው ሐኪም ማየት ያለብን የሚለውን ነገር አሁን በዝርዝር ነግራችኋለሁ። ትዕግስት ወሳኝ ነው። እድሜው ከ35 በታች ከሆነና ለ1 ዓመት ሞክረው ካልተሳካ ወይንም እድሜው ከ35 በላይ ሆኖ ለ6 ወር ሞክረው ካልተሳካ ሐኪም ማማከር አለበት። እንደ ማህፀን እጢ፣ የቧንቧ መዘርጋት ወይንም የወንዶች የዘር ፍሬ ችግር ካለ በሕክምና በቀላሉ ሊፈታ ይችላል። ዛሬ ያየናቸው 5 ነጥቦች ተግባራዊ በማድረግ ተስፋ ሳትቆርጡ ሞክሩ። ቪዲዮ ለሌሎች እንዲደርስ ሼር አድርጉት። በሚቀጥለው ቪዲዮ የህፃናት የምግብ ፍላጎት እንዲጨምር የሚረዱ ዘዴዎችን ይዘን እንመጣለን። ሰላም ለእናንተ ይሁን።